አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን እያልኩኝ ዛሬ ደግሞ በጣም ቀለል ባለ ሶፍት የሆነ የዶናት አሰራር ይዤላችሁ መጥቻለሁኝ። በቅድሚያ ለዩቲዩብ ቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማል ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ስራውን ለመስራት የሚያስፈልገን እዚህ ጋር ዱቄት ነፍቼ አዘጋጅቻለሁ። ፎሎር እዚህ ጋር ይስት ወይንም እርሾ ማለት ነው። እዚህ ጋር ሹገር ወይንም ስኳር፣ ቤኪንግ ፓውደር፣ ኤግ እንቁላል ወይንም ኤግ ሚልክ ወተት ይዤ መጥቻለሁኝ። ወደ አሰራሩ እዚህ ጋር እቃውን ለመስራት ዶናቱን ለመስራት እቃ አዘጋጅቻለሁኝ። እዚህ ጋር ያዘጋጀሁትን ወተት አደርገዋለሁ ማለት ነው። ካረኩ በኋላ እዚህ ጋር እርሾውን አደርጋለሁ። እንዲሁም 2 መላጊያ ስኳር ሹገር እንደዚህ አደርግና እንትን አቀላቅለዋለሁ ማለት ነው። እንደዚህ በጣም ቀላል አሰራር ነው። ማናቸው ሰው ይሰርታል፣ መግዛት የለም። እንደዚህ አድርጌ እንቁላሉን ወተቱንና እንቁላል አረግበት እርሾውን ስኳሩን እንደዚህ አድርጌ በደንብ አድርጌ ካቀላቀልኩ በኋላ እዚህ ጋር አንድ እንቁላል አለኝ። እንቁላል አደርግበታለሁ ማለት ነው። ባንቺ ስለሆነ የምቀርጸው እዚህ ማለት ነው። ሰው እንደዚህ አንድ እንቁላል እንደዚህ አድርጌ አቀላቅለዋለሁ ማለት ነው። አንድ ላይ እዚህ ለእንቁላሉ ሽታ ትንሽ ቫኒላ እጠቀማለሁ። ትንሽ እንቁላሉ ሽታው እንትን እንዲልልን ማለት ነው። አለመጠቀም ትችላላችሁ፣ ግን ለሽታው ብትጠቀሙ አሪፍ ነው። እንደዚህ አድርጌ በደንብ አድርጌ ደብላልቀዋለሁ። እዚህ ግማሽ መላጊያ ሳልት ጨው አድርጋለሁ ማለት ነው። ሳልት እንደዚህ አድርጌ ሁሉንም በደንብ አድርጌ አቀላቅላለሁ። እንደዚህ ካቀላቀልኩት በኋላ በደንብ አድርጌ እዚህ ጋር ያዘጋጀሁትን እኔ 1 ብርጭቆ ዱቄት ነው የተጠቀምኩት። እናንተ የምትበቃችሁን ያልተጠቀሙ ትንሽ ነው የምሰራው፣ ብዙም አይደለም። 1 ብርጭቆ ዱቄት ተጠቅሜያለሁ ማለት ነው። እና እዚህ ጋር ቤኪንግ ፓውደር 1 መላጊያ ቤኪንግ ፓውደር አድርጌ ሁሉንም እንደዚህ በአንድ ላይ አቀላቅለዋለሁ ማለት ነው። ሚክስ ይባላል በእንግሊዝኛ። እንደዚህ አቀላቅለዋለሁ። እንደዚህ እያደረኩኝ አቀላቅለዋለሁ በደንብ አድርጌ። በእጃችሁ መስራት ማለት ነው። እንደዚህ አድርጋችሁ በእጃችሁ በደንብ እሽት ማድረግ ያለባቸው። እንደዚህ እያደረጋችሁ ማለት ነው። በእጃችሁ ተጠቀሙ። ማሽን ካላችሁ በማሽን ተጠቀሙ። ቤተሰብ ሊጣችንን በዚህ መልኩ እንደዚህ አድርጌ እቃው ላይ ትንሽ እንትን አድርጌበታለሁ። እንደዚህ አድርጌ ካቦካን በኋላ ሊጣችንን ከላይ የሆነ ነገር እንሸፍነዋለን። ቤተሰብ እንደዚህ አድርጌ እገልፈዋለሁ ማለት ነው። እናንተ ሌላም ነገር ክዳን ካለው ማድረግ ትችላላችሁ። እዛ አድርጌ ለ20 ደቂቃ አልተዋለሁኝ። እንገናኝ ከ20 ደቂቃ በኋላ። ቤተሰብ ሊጣችን በዚህ መልኩ ቦክቶልናል። ይህን ይመስላል። ይኸው እንደዚህ ከሆነልን በኋላ ሊጣችን እንደዚህ ካደረግን በኋላ እንደዚህ እንቆራርጠዋለን ማለት ነው። ቤተሰብ እንደዚህ እያደረግን ግን ይሄ አይቆርጥም መሰል እንደዚህ ከቆራረጥን በኋላ እንደዚህ እያድቦለቦለን እንደዚህ ቁጭ እናደርገዋለን ማለት ነው። እንደዚህ አድርገን ያው ስለማይመቸኝ ነው አንድ እጅ ስለሆነ እንጂ እንደዚህ እያደረግን እንደዚህ ቁጭ እናደርገዋለን። ሁሉንም እንደዚህ እያደረግን ያው በአንድ እጅ ስለሆነ ብዙም አይመቸኝም። እናንተ ሁለት እጅ ካሜራ ማስቀመጫው ተሰብራ አይመቸኝ። እንደዚህ እያደረግን ድርቡል እያደረግን በደንብ አድርገን ማድቦልቦል አለብን ማለት ነው። እንደዚህ እያደረግን እንደዚህ በነገራችን ላይ ጣውላው እንትን ነው፣ ንጹህ ነው። እንደዚህ እያደረግን ያው አንድ ስራ በጣም ይከብዳል መስከራችን ላይ
እንደዚህ እያደረግን እንትን እንላለን ማለት ነው። ቤተሰብ እንደዚህ አድርጋችሁ ካድቦለቦላችሁ በኋላ መብራት ግን የለውም። እንደዚህ አድርጋችሁ ከዛ የሆነ ልብስ ነገር ወይንም የሆነ የሚለብስ ነገር አልብሱት ማለት ነው። እኔ ናይሎ ወይንም ምንድን ነው የሚባለው? እንደዚህ አድርጋችሁ ልብስም ከሆነ አልብሱት ማለት ነው። ቤተሰብ 5 ደቂቃ ያህል እንደዚህ ከተውኩት በኋላ ይሄኔው ዱቄት አድርጌበታለሁ። በነገራችን ላይ ከታች ዱቄት አድርጉበት እንትን እንዳይልባችሁ ማለት ነው። ከዛ እንደዚህ ጠፍ እያደረጋችሁ ማለት ነው። እንደዚህ በጣም እንዳተሳሱት። ይሄ በእንትኑ የዘይት ክዳን ነው። እንደዚህ አድርጌ መካከለው እንደዚህ አድርገዋለሁ ማለት ነው። ሌላ ነገር ካላችሁ ተጠቀሙ። ነገር ከሌላችሁ አትጨናነቁ። ባላችሁ ነገር እንደዚህ አድርጋችሁ እችን ውስጧን መካከለኛዋን እንደዚህ እያደረጋችሁ እዚሁ ጋር ማለት ነው። እዚህ ጋር ዱቄት ስላለው አያያዝም እንደዚህ እናደርገዋለን። እችንም እናመጣና እንደዚህ ትንሽ ጠፍጠፍ እያደረግን ብዙ ፕሮሰስ አለው ነገሩ። እንደዚህ ወደዛው ነው ቡክት አድርጎ የሚጋገር አይደለም ማለት ነው። ትዕግስት ይጠይቃል፣ ሶብር ይጠይቃል። እንደዚህ አድርጋችሁ ሌላ አይነት ነገር ካላችሁ ማለት ነው እዛ ተጠቀሙ። እንደዚህ ከሌላችሁም እንደዚህ ባላችሁ ነገር መስራት ትችላላችሁ ማለት ነው። እንደዚህ እያደረኩኝ ትንሽ ጠፍጠፍ እያደረኩ ትኛውን ዘይት ካላደረጋችሁበት ቤተሰብ እንደ ዳቦ አይደለም ጋገር ቦካር ጋገር የሚደረግ አይደለም። ብዙ ፕሮሰስ አለው። እንደዚህ እያደረጋችሁ ልብስ ስራ አስቸግሩኝ ነው ያልሰራ መከተለኛ በጣም የሚያደክመኝ። እንደዚህ እያደረጋችሁ አሁንም ታመጡና ቺኖ እንደዚህ ጠፍጠፍ ከዛ ይችን የራሱ የሆነ አለው ነገሩ። እንደዚህ ክብ የሚያወጣ የራሱ ነገር አለው። ያው በዚህ ስለሌለኝ ባለኝ ነው የምጠቀመው እንጂ አለ እንደዚህ አስቸግር ማለት ነው። እንደዚህ እያደረጋችሁ አሁንም ቄም ማድረጋችሁ እንዳረሱ እንዳይባችሁ እንደዚህ ማለት ነው። አሁንም ይሄንን እንደዚሁ ጠፍጠፍ እያደረጋችሁ በራሱ ሰዓት በራሱ ይመጣል። አሁንም ይሄንን እንደዚህ ቤተሰብ ይሄን ይመስላል። ይሄንን የሆነ የሚለበስ ነገር አልብሳችሁ ለ10 ደቂቃ ያህል ትተውታላችሁ ማለት ነው። ቤተሰብ ከ10 ደቂቃ በኋላ ይሄን ይመስላል። አሁን እዚህ ጋር እንትን አዘጋጅቻለሁ ማለት ነው መጥበሻ። ከዛ እንደዚህ እያነሳን እናደርገዋለን ማለት ነው። ዘይታችን ሞቅ ካለልን በኋላ እንደዚህ እያደረግን ጠብሰዋለን ማለት ነው። ተስፋ አለኝ ቆንጆ ሆኖ እንደሚወጣ ይመስላል ነው። እንዳታዋርደኝ ቆንጆ ቦታ ጠበበች። ብዙ ፕሮሰስ አለው በነገራችን ላይ ዝም ብሎ እንትን የሚባል አይደለም። እንደዚህ መገለጥ እንደዚህ ማለት ነው።
ሊጡ በደንብ አልሞካም፣ ግን በነገራችን ላይ ጠልቼዋለሁ። ልጆች እየጮሁ ዶሮ እያለኝ እንጂ በደንብ መጥናችሁ ከሰራችሁት ከውጭ መግዛት አያስፈልግም ማለት ነው። ከውጭ የበለጠ በቤት ውስጥ ይህን የመሰለ ቆንጆ ዶናት እየሰራችሁ ቦታውን ሳለች ሽታው እንዴት እንደሚጣፍጥ ሽታው ቆንጆ ነው። ከረመደ ዳውጣ ይገዙ ይስጠኝ። በድንችም ይሰራል። በነገራችን ላይ ድንች በድንችም ተደርጎ ይሰራል። ብዙ አይነት አሰራር አለው ዶናት ብዙ። ቆንጆ ሆኖ የበሰለው ገና ግን ቆንጆ ነው። መጠንጠን ነው የሚሆነው የተሰራው ማለት ነው። በስርዓት አልተበላሸም። መጥበሻው አልተመቸኝ። መጥበሻው ሊቀይረው መሰለኝ። ይሄን ላውጣና ቀይረዋለሁ። መጥበሻው ብዙ ትንሽ ነች እንትኗ። እሳታችሁን ቀንስ አድርጋችሁ በደንብ ዱቄቱ እንትን እንዳይል በደንብ እንዲመስላችሁ እሳቱን ቀንሱት ማለት ነው። መጥበሻዬን እቀይረዋለሁ ከስተም አዘጋጅቻለሁ። ማሻአላህ ቆንጆ ግን ምን ተንቀይረው ይሄን ይመስላል። ማይሺ ዘርዘርልሽ ግን በነገራችን ላይ በጣም ቀላል አሰራር ነው። ስሩት፣ ሞክሩት፣ ሁላችሁ ሞክሩት። በተለይ ልጅ ቤት የሚሰሩ ልጆች ለልጅ መደለያ ይሆናል ማለት ነው። እንትንማ ቢገባበት በጣም ያምራል። የበለጠ ይሄ ምንድነው? በጣጥስ ድንች በድንች የሚሰራ ወደ ላይ ይነፋል። ይሄ ቆንጆ እቺ በደንብ እንዲበስል እሳታችሁን ቀንሱት። እንደዚህ ይሰራል። እንደዚህ እያደረጋችሁ በደንብ ስለሚዩ እስኪ እንድታያችሁት ሀገራችን ምንድን ነው የሚባለው? ፓስቲ ነው። ፓስቲ መሰለች ነው በስራት እንደዚህ እያደረጋችሁ ስሩ።
በጣም ቆንጆ ሆኖ ነው የተዋጣው። 10 ደቂቃ ብቻ ነው 10 ደቂቃ ብቻ ነው የሚሰራው ማለት ነው። እንደዚህ በቤታችሁ ውስጥ ቆንጆ አድርጋችሁ መስራት ትችላላችሁ። ቤተሰብ በዚህ መልኩ ጠባብሽ ጨርሻለሁ። በዚህ መልኩ ጠባብሽን ከጨረስን በኋላ እናንተ የሆነ ቸኮላታ እንትን ማድረግ ትችላላችሁ። እንደዚህ እያደረኩኝ ቤተሰብ እንደዚህ ጠብሳችሁ ከጨረሳችሁ በኋላ እንደዚህ የሆነ ቸኮላታ ነገር ወይንም ዱቄት የእንትን እንደዚህ እያደረጋችሁ ወይንም የእንትን ዱቄት ማለት ነው፣ ስኳር ዱቄት ያላችሁን ነገር መዘየን ትችላላችሁ። ከላይ ይህን ይመስላል። በጣም ቆንጆ ሆኖ ነው የተዋጣው። 10 ደቂቃ የተሰራ አይመስልም። እንደዚህ እያደረጋችሁ ስሩ። በጣም ቀላል አሰራር ነው እንዳሳየኋችሁ። ከውጭ የተገዛ እንዳይመስላችሁ ግን ይህን ይመስላል። ቤተሰብ በጣም ቆንጆ ሆኖ ወጥቷል። ይህን ይመስላል። በቅድሚያ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንደዚህ እያደረጋችሁ ስሩ። ከላይ የሆነ ነገር የሆነ ሌላም ነገር ከለሮች ማድረግ ትችላላችሁ። እኔ ለጊዜው ስለሌለኝ ይሄ ነው ያለኝ። ምን ይመስላል? ይሄ የተሰራው ስኳርና በግሽጣና በነገራችን ላይ ከላይ ይሄ ሱሱ የተሰራው በግሽጣና በቸኮላታ አይደለም፣ በግሽጣና በስኳር ነው የተሰራው። በመቀጠል አሳያችኋለሁኝ። ይሄን ይመስላል። በቤት ውስጥ ብቻ ከውጭ ምንም ነገር መግዛት አይጠበቅም። በጣም ቆንጆ ነው። አያችሁት? በጣም ነው ውስጡ ራሱ ይሄው አያችሁት? ውስጡ ቆንጆ ነው። ውስጡ ራሱ ይሄው እንትን አይደል፣ በጣም ሶፍት ነው ማለት ነው። በጣም ልስልስ ያለ ሶፍት ነገር ነው ሲቀመስ። በጣም ቆንጆ ነው። ይሄን ይመስላል። ባይ ባይ። በቀጣይ በሌላ ቪዲዮ ውስጥ የምንገናኝ። ባይ ባይ።